ጠቅላዩ ፕሬዝዳንት ይሆናሉ ሲባል ጉድ ያስባለው መረጃ። የመንግስት አደረጃጀትን በሚመለከት የኢትዮጵያ ሀገራዊ ምክክር አሁንም ከስምምነት ላይ እንዳልደረሰ ለማወቅ ተችሏል። ሆኖም ግን ጠቅላዩ ፕሬዝዳንት የመሆን ዕድላቸው እየሰፋ እንደሆነ እየተገለጸ ይገኛል። ጠቅላይ ሚኒስትር አብይ አህመድም ፕሬዝዳንታዊ ስርዓት እንደሚመቻቸው ብዙ ጊዜ ሲናገሩ ይሰማል። ምናልባትም ኢትዮጵያ ከፓርላመንታዊ ወደ ፕሬዝዳንታዊ ስርዓት መሸጋገር ከቻለች ጠቅላይ ሚኒስትር አብይ የመጨረሻው ጠቅላይ ሚኒስትር የመሆን ዕድላቸው ሰፊ ይሆናል። ቀጣዩ የመንግስት አስተዳደር ስርዓት ፓርላመንታዊ ሆኖ ፕሬዝዳንቱ ከፓርላማው ይመረጥ የሚል ምክረ ሐሳብ በብልጽግና ፓርቲ አባላት እየተቀነቀነ የሚገኝ ምክረ ሐሳብ መሆኑን የገለጹ ምንጮች ፕሬዝዳንቱ በቀጥታ በህዝብ መመረጥ አለበት የሚል ሐሳብ የሚያነሱ ተመካካሪዎች መኖራቸውንም ጠቁመዋል። በሁለቱ ምክረ ሐሳቦች መካከል ያለው ልዩነት ስምምነት ላይ ያልተደረሰበትና ቀጣይ ምክክር የሚደረግበት መሆኑንም ሰምተናል ሲል ዋዜማ ሬዲዮ ከሰሞኑ ዘግቧል። ብዙዎችን ግራ እያጋባ ያለው ጉዳይ ግን ኢትዮጵያ የምትከተለው ፓርላመንታዊና ፕሬዝዳንታዊ ሳይሆን አይቀርም የሚል ነው። ወደፊት ይለይለታል የተባለው ጉዳይ አሁንም አነጋጋሪነቱና አከራካሪነቱ እንደቀጠለ ነው። ለመሆኑ ለኢትዮጵያ ከፓርላመንታዊና ከፕሬዝዳንታዊ ስርዓት የትኛው ይሻላታል? እውነት ኢትዮጵያ ፓርላማዊ የፕሬዝዳንት ስርዓት ከተከተለችስ ምን ይገጥማታል? ምን አይነት ጠንካራና ደካማ ጎን አለው የሚለውን ጉዳይ በዛሬው ዝግጅታችን የምንመለከተው ይሆናል። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላቸዋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0998 43 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። ሰሞኑን ከምክክር ኮሚሽን እንደተሰማው በ500 ሰዎች በተደራጀው አጀንዳ አጠናቃሪ ቡድኖች አንዱ የመንግስት አወቃቀር ፓርላመንታዊ ሆኖም ፕሬዝዳንቱ ከፓርላማ ይመረጥና የፕሬዝዳንቱንም የጠቅላይ ሚኒስትሩንም ስራ አንድ ላይ ስራና ፕሬዝዳንታዊ ሆኖ ፕሬዝዳንቱ ከህዝብ ይመረጥ የሚሉት ሁለት አማራጮች ቀርበው በሁለቱም የጋራ ውሳኔ ሳይሰጥ ወደ ቀጣይ ሂደት አልፏል ተብሏል። እኚህ የጉባኤ ተሳታፊ ሲናገሩ ጉዳዩ በአስማሚ ኮሚቴ ካልሆነ በድምፅ ብልጫ እንዲታይ የመደረግ እድል እንዳለው ነበር ያስገነዘቡት። የዚህ አጀንዳ ተሳታፊ ለቲክቫ ኢትዮጵያ እንደተናገሩት ደግሞ ጉዳዩ አስማሚ ኮሚቴም ሆነ ድምፅ አሰጣጥ ሳያልፍ 120 አባላት ወዳሉት ሀሳብ አዘጋጅ ቡድን ተሻግሮ ቆይቷል። ይህ በእንዲህ እንዳለ አዘጋጅ ቡድኑ ሪፖርቱን ትላንት መልሶ ለ500 ቡድን ሲያቀርብ የጋራ ውሳኔ ይሻል ተብለው በነበሩት በሁለቱ የሚቃረኑ ምክር ሐሳቦች ስምምነት ላይ ሳይደረስባቸው ባሉበት ወደ ቀጣዩ የምክክር ሂደት እንዳሳለፋቸው ለቲክቫ ኢትዮጵያ አስረድቷል። ግን ለስምምነት አመቻችተው ፕሬዝዳንታዊ ሲስተም ይኑር የሚለው የማይኖሪቲ ሐሳብ ነው ብለውታል። ማይኖሪቲ ለሚለው የተሰጠ ድምፅ የለም ሲሉ የ500 ቡድን የሆነውን አውስተዋል። ቀጣዩ የምክክር ዙር የአስማሚ ኮሚቴ ይሁን ሌላ በግልጽ እንዳላወቁ ገልጿል። ሁለተኛው ያላስማማ ጉዳይ ደግሞ ከፌዴሬሽን ምክር ቤት ጋር የተያያዘ መሆኑን እኚህና ሌሎች ተሳታፊዎች ገልጿል። አንደኛው የፌዴሬሽን ምክር ቤት አመራረጥ ሲሆን በፌዴሬሽን ምክር ቤት የብሔረሰቦች ውክልና ደግሞ ሌላኛው ጉዳይ ነው። ዶክተር ዳዊት አባተ ለኢትዮጵያ ፓርላመንታዊ ስርዓት ነው ወይስ ፕሬዝዳንታዊ ስርዓት የሚያስፈልጋት በሚል ሰፊ ጽሁፋቸው ከ3 ዓመት በፊት ያሰፈሩት ጽሁፍ ላይ ኢትዮጵያ ፕሬዝዳንታዊ ስርዓት ብትከተል የተሻለ ነው የሚል ግምታቸውን አስቀምጧል። ምክንያታቸው ደግሞ ኢትዮጵያ የብሔር ፌዴራሊዝም የምትከተል በመሆኗ ብዙ የህዝብ ቁጥር ያለው ብሔር በፓርላመንታዊ ስርዓት የበላይነት መያዙ የሌሎችን ብሔሮች መብት ይደፈጥጣል ከሚል ነው። አሁን ደግሞ ፓርላመንታዊም ፕሬዝዳንታዊ ስርዓትም ኢትዮጵያ ብትከተልስ የሚል አንገብጋቢ ጉዳይ እየተነሳ ነው። ኢትዮጵያ ከፓርላመንታዊ ወደ ፓርላመንታዊ ፕሬዝዳንታዊ ስርዓት ትሸጋገራለች መባሉ ደግሞ ከድጡ ወደ ማጡ ነው እየተባለ ይገኛል። ለማንኛውም ዶክተር ዳዊት አባተ ስለ ፕሬዝዳንታዊና ፓርላመንታዊ ስርዓት ያቀረቡትን እዚህ ላይ መመልከት ተገቢ ይሆናል። በዓለም ላይ ያሉት ሁለት የዲሞክራሲ ስርዓቶች ሲሆኑ ፓርላማዊና ፕሬዝዳንታዊ ናቸው።
ፓርላማ የሚባለው ስርዓት በህዝብ ተወካዮች ምክር ቤት አሊያም በፓርላማ አባላት የሚመረጥ አባል ጠቅላይ ሚኒስትር በመሆን የሚኒስትሮች ምክር ቤት መስርቶ አስፈጻሚ አካሉን መንግስትን ይመራል። በዚህ ስርዓት ጠቅላይ ሚኒስትሩ የሁለቱም ምክር ቤቶች አባል በመሆኑ ሁለቱ ክፍሎች በተግባር የተያያዙና የተጣመሩ ናቸው። ይህ ጥምረት ህግና ደንብ ለማውጣትና ለማስፈጸም ቀላል ስለሚሆን ደጋፊዎቹ ትልቅ ጠንካራ ጎን አድርገው ሲቆጥሩት፣ ሌሎች ደግሞ የስርዓቱ ዋና ድክመት እንደሆነ ይናገራሉ። ይህ ማለት የተወካዮች ምክር ቤት ህግ አውጪውና የአስፈጻሚው አካል በቅርበትና በመግባባት ስለሚሰሩ ቀልጣፋ ነው ማለታቸው ነው። በፓርላማዊ ስርዓት ጠቅላይ ሚኒስትሩ የመንግስት ባለስልጣናትን የሚመለምሉት ከተወካዮች ምክር ቤት አባላት ብቻ ስለሚሆን ብቃትና ተገቢው ልምድ ያላቸውን ግለሰቦች ማግኘት ቀላል ስላልሆነ የስርዓቱ አንዱ ጠንካራ ድክመት ነው። በፕሬዝዳንታዊ ስርዓት ግን ፕሬዝዳንቱ ወይም የሀገሪቱ መሪ በቀጥታ በህዝብ ይመረጣል። ይህም በግልጽ ውድድር ተመስርቶ በመላው ሀገሪቱ በድምጽ ብልጫ ያሸነፈው እጩ ተወዳዳሪ የሀገሪቱ መሪ አሊያም ፕሬዝዳንት ይሆናል። በዚህ ስርዓት ፕሬዝዳንቱ በራሱ ውሳኔ ሚኒስትሮችን እንዲሁም ሌሎችንም የመንግስት ባለስልጣናት ያለምንም ጫና በነጻነት ይመርጣልም ይሾማል። በህዝብ በቀጥታ መመረጡ ብቻ ሳይሆን የሚሾሙ የመንግስት ባለስልጣናት ከፓርላማ አባላት ውጪ ሊሆኑ ስለሚችሉ ለኃላፊነት ብቃት ያላቸውን ዜጎች ለመመልመል ሰፊ እድል የሚሰጥ በመሆኑ የስርዓቱ ጠንካራ ጎን ነው። በአጠቃላይ ስልጣን አሊያም ኃላፊነት በህግ አውጪው አሊያም ተወካዮች ምክር ቤትና በስራ አስፈጻሚው አካል መለያየት የፓርላማዊና የፕሬዝዳንታዊ ስርዓቶች ዋነኛ ልዩነት ነው። ሁለቱም ስርዓቶች ደጋፊና ተቃዋሚ አላቸው። የፕሬዝዳንታዊ ስርዓት ከሚከተሉት መካከል አሜሪካ፣ ፈረንሳይና ኬንያም፣ ከፓርላማዊ ስርዓት ደግሞ እንግሊዝ፣ ካናዳና ጃፓንን መጥቀስ ይበቃል። ፓርላማዊ ስርዓት የሚከተሉ ሀገሮች በቁጥር ከፕሬዝዳንታዊ ስርዓት በእጅጉ ያንሳሉ። የተለያዩ ሀገሮች የህዝባቸውን ፍላጎት መሰረት በማድረግ በአንዱ ስርዓት ወደ ሌላው ስርዓት እንደሚለወጡ ይታወቃል። በአጠቃላይ ሲታይ ግን ከፓርላማዊ ወደ ፕሬዝዳንታዊ የሚለወጡ የበለጡ ሆነው እናገኛለን። ይህም ያለ ምክንያት አይደለም። በቅርብ ጊዜ አርሜኒያ ከፕሬዝዳንታዊ ወደ ፓርላማዊ ለውጣለች። ጎረቤታችን ሶማሊያ ደግሞ ከፓርላማዊ ወደ ፕሬዝዳንታዊ ስርዓት የለወጠችበት ዋናው ምክንያት የዘውግ አሊያም ክላን ፖለቲካ ያስከተለውን ሀገራዊ ችግር ለመቅረፍ በመሆኑ ከዚህ መማር ይጠበቅብናል። ሀገራችን ፓርላማዊ ስርዓትን ከፕሬዝዳንታዊ ስርዓት እንዴት ልትመርጥ እንደበቃች ለብዙዎቻችን ግልጽ ባይሆንም ለእንደዚህ አይነት መሰረታዊ ጉዳይ ሰፊ የምክክር መድረክና የህዝብ ውሳኔ ሊኖር ይገባ ነበር የሚሉ ብዙዎች ናቸው። አሁን ኢትዮጵያ የምትመራበት ስርዓት የኢትዮጵያ ህገ መንግስት አንቀጽ 56 በምክር ቤቱ አብላጫ መቀመጫ ያገኘ የፖለቲካ ድርጅት የፌዴራሉን መንግስት የህግ አስፈጻሚ ያደራጃል፣ ይመራል የሚለውን መሰረት አድርጎ ነው። የፓርላማው ስርዓት ደጋፊዎች ዋና መከራከሪያ ነጥብ ጠቅላይ ሚኒስትሩ በተወካዮች የተመረጠ በመሆኑ የምክር ቤት ድጋፍ ስለማይለየው ስራ አስፈጻሚ አካል ካቢኔውና መንግስት በቀላሉ ህጎችና ደንቦችን አቅርቦ የማጽደቅ እድሉ ከፍተኛ ነው የሚለውን ነው። የስርዓቱ ተቃዋሚዎች ደግሞ ህግና ደንቦችን ህዝብ ሳያውቃቸው የሚጸድቁበት ሁኔታ ስለሚፈጠር የሚያስከትለው ጉዳት ቀላል እንዳይደለ ይገልጻሉ። ፕሬዝዳንታዊ ስርዓት በቀጥታ በህዝብ ድምጽ የሚመረጥ በመሆኑ ለህዝብ ለኢትዮጵያ በጎ ሁኔታዎችን እንደሚፈጥር አያጠራጥርም። ለምሳሌ 3 ግለሰቦች የሀገሪቱ ፕሬዝዳንት ለመሆን ቢወዳደሩ መጀመሪያ ለሀገሪቱ ያላቸውን ራዕይና ዓላማ ለህዝብ በዝርዝር ያሳውቃሉ። የሀገሪቱን አንገብጋቢ የፖለቲካና የኢኮኖሚ ችግሮች እንዴት እንደሚፈቱና የህዝቡን ፍላጎት እንዴት እንደሚያሟሉ ያስረዳሉ። መራጩ ህዝብም የተወዳዳሪውን ዓላማ ብቃትና ከዚህ በፊት ያበረከቱትን በጎ ነገር መሰረት በማድረግ ላመነበት ወጪ ተወዳዳሪ ድምጹን በቀጥታ ይሰጣል። የሚበዛውን ድምጽ የሚያገኘው እጩ ተወዳዳሪ የሀገሪቱ ፕሬዝዳንትም ይሆናል። ለምሳሌ ከ60 ሚሊዮን መራጭ ዜጎች ውስጥ ከግማሽ በላይ ማለትም ቢያንስ 30 ሚሊዮን ዜጎች በቀጥታ የመረጡት ሰው ይሆናል ማለት ነው። ይህ ማለት በአራቱም ማዕዘኖች የሚኖሩ ኢትዮጵያን ከተለያዩ ብሔረሰብና የእምነት ተወካዮች እንደመረጡት ግልጽ ነው። ከደገኛውም ከቆለኛውም ድምጽ አግኝቷል። ከከተማው ከገጠር ነዋሪዎችም ወጣትና ሽማግሌ ሴቶችም ወንዶችም ይፈልጉታል ማለት ነው። ከተማረውም ከማዩሙም ድምጽ አግኝቷል። ስለዚህ ፕሬዝዳንታዊ ስርዓት መላው የሀገሪቱን ህዝብ
በቀጥታ ከመሪው መሪውንም ከህዝቡ ጋር የሚያቀራርብ ቀጥተኛ ኃላፊነትና የተጠያቂነት ስሜት ስለሚሰጥ ስርዓቱ ሀገራዊ የመተማመን እሴቶችን ይፈጥራል። የፓርላማዊ ፕሬዝዳንታዊ ስርዓት በብሔር ተኮር ሀገራት ያለው የፖለቲካ አደጋ ምን ይመስላል? አንድ ሀገር የሚከተለው የፖለቲካና ህገ መንግስታዊ መዋቅር የሀገሪቱን የወደፊት እጣ ፋንታ ይወስናል። ከቅርብ ጊዜ ወዲህ በኢትዮጵያ የፖለቲካ ምህዳር ውስጥ የውይይት ርዕስ የሆነው የፓርላማ ፕሬዝዳንታዊ ስርዓት አሊያም ፓርላሜንታሪ ሪፐብሊክ ዊዝ ኤክዚኪዩቲቭ ፕሬዝዳንት በጽንሰ ሀሳብ ደረጃ የቀረበ ቢሆንም እንደ ኢትዮጵያ ባሉ በብሔር በቋንቋና በክልል በተከፋፈሉ ሀገራት ውስጥ ተግባራዊ ሲደረግ የሚያስከትለው አደጋ እጅግ የከፋና ሀገራዊ ህልውናን ፈተና ውስጥ የሚጥል ነው የሚል አስተያየት በስፋት እየተነሳ ነው። የፓርላማ ፕሬዝዳንታዊ ስርዓትስ ምን ማለት ነው? የፓርላማ ፕሬዝዳንታዊ ስርዓት ማለት ፕሬዝዳንቱ የመንግስትና የሀገሪቱ ከፍተኛ አስፈጻሚ ሆኖ ሳለ በህዝብ ቀጥተኛ ሳይሆን በፓርላማ አባላት አብላጫ ድምጽ ብቻ የሚመረጥበት መዋቅር ማለት ነው። በተለመደው የፕሬዝዳንታዊ ስርዓት ልክ እንደ አሜሪካ አይነት ማለት ነው። ፕሬዝዳንቱ በቀጥታ ከህዝብ ድምጽ ስለሚያገኝ ፕሬዝዳንቱ ከፓርላማው የተለየ ህዝባዊ ውክልና አለው። በተለመደው የፓርላማ ስርዓት ደግሞ እንደ እንግሊዝ ጠቅላይ ሚኒስትሩ አስፈጻሚ ቢሆንም በፓርላማው የዕለት ተዕለት ቁጥጥርና እምነት ማጣት አሊያም ነን ኮንፊደንስ ቮት ወዲያውኑ ሊወርድ ይችላል። በፓርላማ ፕሬዝዳንታዊ ስርዓት ግን ፕሬዝዳንቱ የሁለቱንም ስርዓት ከፍተኛ ስልጣኖች ይይዛል። ነገር ግን የሁለቱንም ስርዓት መቆጣጠሪያ መዋቅሮች አሊያም ቼክ ኤንድ ባላንስን ያናጋል። እንደ ኢትዮጵያ ባሉ በብሔር በተከፋፈሉ ሀገራት የፓርላማዊ ፕሬዝዳንታዊ ስርዓት ያለው አደገኛ ችግር ምንድን ነው? በቋንቋና በብሔር መዋቅር በተደራጀች ሀገር ውስጥ ይህንን ስርዓት መተግበር የሚከተሉትን ከፍተኛ አደጋዎች ይዞ ይመጣል። በብሔር ፖለቲካ ውስጥ የምርጫ ድምፅ አብዛኛውን ጊዜ የሚሰጠው በብሔር ማንነት ላይ ተመስርቶ ነው። በፓርላማ ውስጥ ከፍተኛ የህዝብ ቁጥር ወይም የወንበር ብዛት ያለው ብሔር ወይም ስብስብ ተወካዮች ሁልጊዜ የራሳቸው ሰው ብቻ ፕሬዝዳንት አድርገው የመምረጥ እድላቸው ከፍተኛ ነው። ይህም አነስተኛ የህዝብ ቁጥር ያላቸውን ብሔሮች ከከፍተኛው ስልጣን ሙሉ ለሙሉ ያገላቸዋል። የአሸናፊው የሁሉንም ይወስዳል። ይህ ማለት ፕሬዝዳንቱ የሀገሪቱን የመከላከያ፣ ፌዴራል ፖሊስ፣ የገንዘብ ተቋማትና የፍትህ አካላት ብቻውን የመቆጣጠር ስልጣን ስለሚኖረው ስልጣንን የያዘው ቡድን ሀገሪቱን ሙሉ ለሙሉ በብቸኝነት እንዲቆጣጠር በር ይከፍትለታል። ዜጎች ከፍተኛውን መሪ በቀጥታ መምረጥ በማይችሉበትና በፓርላማ ስብስብ ብቻ በሚወሰንበት ሁኔታ በውሳኔው ላይ የባለቤትነት ስሜት አይኖራቸውም። ይህም ተገለልን የሚሉ ብሔሮች ስርዓቱን በህጋዊ መንገድ መታገል ሲሳናቸው ወደ ትጥቅ አመጽና የመገንጠል ጥያቄ እንዲያቀኑ ይገፋፋቸዋል። ፕሬዝዳንቱ የተመረጠው በፓርላማው አብላጫ ወንበር ባለው ገዢ ፓርቲ በመሆኑ ፓርላማው ፕሬዝዳንቱን የመቆጣጠር ሚናውን ትቶ ለፕሬዝዳንቱ ውሳኔዎች ማጽደቂያ ይሆናል። ፕሬዝዳንቱ ከፓርላማው ቁጥጥር ውጭ ሆኖ የወታደራዊና የደህንነት ተቋማትን ቀጥታ ስለሚመራ ህገ መንግስታዊና ተቋማዊ ገደቦችን በቀላሉ በመጣስ ስልጣኑን ላልተወሰነ ጊዜ ለማራዘም ያስችሏል። በብሔርና በሃይማኖት በተከፋፈለችው ስሪላንካም ህግ አውጪዎችና አስፈጻሚው አካል መጣመራቸው የአብላጫውን ህዝብ ፍላጎት ብቻ የሚያንጸባርቅ አምባገነን መሪዎችን በማውጣት ሀገሪቱን ለብዙ ዓመታት የሲቪል የእርስ በርስ ጦርነት ውስጥ ከቷታል። ለመሆኑ ኢትዮጵያ እውነት እንደተባለው ፓርላሜንታዊ ፕሬዝዳንታዊ ስርዓት ቀይጣ ትጠቀም ይሆን ወይስ ፕሬዝዳንታዊ ወይም ፓርላሜንታዊ ስርዓት ብቻ ልትጠቀም ይሆን? ብሔራዊ የምክክር ኮሚሽኑ በቅርቡ ውሳኔውን ያሳውቀናል ብለን ተስፋ እናደርጋለን። የእናንተ ምርጫ ከሶስቱ የትኛው ነው? ፓርላሜንታዊ ፕሬዝዳንታዊ ስርዓት ወይስ ያሁኑ የመንግስት ስርዓት የሆነው ፓርላሜንታዊ ስርዓት? አስተያየታችሁን በኮሜንት ላይ አስቀምጡልን።